መሀሌት ዛሬም ብሩክ ላይ ለመጫወት የፈለገችና በህይወቱ እንደዚሁ እንደ በፊቱ ድራማ ልሰራበት የተመለሰች ነው የምትመስለው። እነሱ ግን እሷን እዛ ቤት አስገብተው ምን እንደምታደርግ እሷን ከዝና ጋር ለእንትን ነበር የመጣችው፣ ግን እሷ ደግሞ ሌላ ስራ እየሰራች ትገኛለች ማለት ነው። ሳሎን ላይ እያለ ብሩክ እጁን ትጎትትና ወደ ክፍል ይዛው ትገባለች። ምሳሌም ታየውና ቅድስትዬ ጋር እየሮጠች ትሄድና ቅድስቴ አባዬን እጁን ይዛው ወደ ክፍል ገባች ብላ ትላታለች። ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ትርፍ ይበልልን እያልን ዛሬም ይዘንላችሁ የመጣ ነው ድራማ ምሳሌ ድራማ ነው። እንግዲህ ምሳሌ ድራማ ሁሎች በጣም የምንወደው ነው። መሀሊትም መጥፎ ሴትና ክፉ እንደሆነች እየታወቀች ና ዛሬም በዛው የቀጠለች ነው የምትመስለው ማለት ነው። ውሸቷን እያወረች ትገኛለች። እንግዲህ ብሩክ ከሳሎን ላይ ቁጭ ብሎ እያለ ትመጣና እጁን ጎትታ ይዛው ወደ ክፍል ትገባለች ማለት ነው። በዛም እያሉ ወደ ውስጥ እየገቡ እያሉ ምሳሌ ሩጣ ሄዳ ታያቸዋለች ማለት ነው። ካየቻቸው በኋላ እየሮጠች ወደ ቅድስት ክፍል ትገባና ቅድስትዬ እጁና አባዬን እጁን ይዛ ወደ ክፍል ገባች ብላ ስትላት ቅድስቴን በጣም ትደነግጣለች። ከደነገጠችን በኋላ ምን ብላ ካለቻት በኋላ ተከትላ ክፍላቸው ድረስ ሂዳ ለማየት ትሞክራለች። የብሩክ ክፍል ነው እንግዲህ አብራት የገባቸው ቃል እንደገባላት አገባሻለሁ ጠብቂኝ ብሏት እንደነበረ ቅድስት ለብሩክ ማለት ነው እናስታውሳለን። ግን ዛሬ ደግሞ ይቺ ሴት ደግሞ ወደ ራሷ ክፍል ይዛው ገብታለች ማለት ነው። ቅድስትዬም ቁማ ከበሯ አጠገብ እያየቻቸው እያለ ያው መሀሌት ታውቃለች። ምክንያቱም የምታደርገው ይህን ነገር ሁሉን ነገር አሲራበትና አስባበት ቅድስትን ከዛ ቤት ለማስወጣት ስለምትፈልግ ድጋሜ ሌላ ተንኮል ሌላ ክፋት ውስጥ እየሰራች ነው የምትገኘው ማለት ነው። እና ቅድስትን በር ላይ ቁማ ስታያት በቃ ማለት በቃ እሷን እንትን የሚል ነገር ታወራዋለች ማለት ነው። እኔ እኮ የድሯ መሀሌት ነኝ ሚስትህ እኮ ነኝ ምናምን ረሳኝ እያለች ነው የምታወራው ማለት ነው። እሱ ደግሞ እባክሽ ተይኝ አትፈታተኝኝ ይላታል። ግን እኔ እዚህ ጋር በብሩክ የሆነ እንትን ብሎኛል ማለት ነው። ብሩክ ምን ያክል ክፋት እንዳረገችበት ምን ያክል እንደበደለችው ያን ሁሉ ረስቶ እንደዚህ ከእሷ ጋር እንደዛ መሆን አልነበረበትም ማለት ነው። እንግዲህ ወይ እሷን እንደዚህ አድርገው እንትን ለማለት ይሆናል። ግን ደግሞ ይሄ ጥሩ አይመስለኝም። ለምን ቅድስትዬ እሱን እየጠበቀች እና ብዙ ጊዜዋን መስዋዕት አድርጋ እነሱ ቤት እየኖረች ለልጁም እናት ሆና በዛም በታመመች ጊዜም ብዙ ችግር ባለበት ጊዜም ከጎኑ እየቆመችው ናት። ያንን ውለታ መርሳት የለበትም ብዬ ነው የምለው ማለት ነው። እንግዲህ ቅድስትዬን ካየች በኋላ በቃ መብራቱን አጥፋው ትለዋለች። ከዛም እሷው ራሷ ታጠፋለች። ቅድስቴን በጣም ትናደድና የእውነት በቃ እያምሰላሰለች እኔ ጋሼ ይሄን ነገር አድርጎት ከሆነ ከዚህ ቤት ሁለተኛ አልሰራም፣ ነገ ከዚህ ቤት ወጥቼ አገሬ ይሄዳለሁኝ እያለች ነው የምትገኘው። እኔ ካሁን በኋላ የምከፍለው መስዋዕት የለኝም ብላ ለብቻ እያወራች ነው የምትገኘው። እንዴት ያን ሁሉ ቃል ገብቶልኝ እንግዲህ እንዳየናት ቃል አስገብተዋለች ማለት ነው። ጊዜን ማሳለፍ ጊዜን መጨረስ አልፈልግም፣ ወግ ማድረግ ማየት እፈልጋለሁ፣ ልጅ መውለድ እፈልጋለሁ፣ የራሴ ህይወት እንዲኖረኝ እፈልጋለሁ። እንደ ማንኛውም ሰው ክብሬን ጠብቄ የኖርኩኝ ነኝ። አሁንም ደግሞ በክብር እንድታኖረኝ ነው የምፈልገው። እስከ መቼ ድረስ ነው ጋሼ እያልኩ የምኖር ብለው እንግዲህ ትወደኛለህ ወይ ብላ በክብርስ ልታኖረኝ ፍቃደኛ ነህ ወይ ብላ ጠይቀው ነበረ ብሩኬን ማለት ነው ቅድስቴ። እሱም ደግሞ ያው እንደዛ ብላ ስጠይቀው ትንሽ ድንግጥ ብሎ ይቅርታው ሴት እንደሆንኩኝ አውቃለሁ፣ ይሄን ጥያቄ መጠየቅ አልነበረብኝም ምናምንትና ከዛ እሱም እንደሚወዳትና ሊያገባት እንደሚፈልግ በክብር እንደሚያኖራት ጠይቆ ቃል ገብቶላት ነበረ። ግን ደግሞ ዛሬ ላይ ያየችው ደግሞ ይሄ ቃል በትቶታልና ከመሀሌት ጋር ሆኖ ራሱን እንትን ማለት አልቻለም ማለት ነው። እና ግን እዛ ጋር የገባላትን ቃል ማስታወስ ነበረበት ባይነኝ እኔ በበኩሌ ማለት ነው። ምክንያቱም በቃ ይቺ ልጅ ለሱ ብዙ ጊዜዋን እና ብዙ ሰዓቷን መስዋዕት አድርጋለታለች። አሁን ደግሞ እንዴት ወደ መሀሌት ተመልሶ ያን ሁሉ ችግር ይረሳል ማለት ነው። እንግዲህ መሀሌትና ብሩኬ አንድ ላይ ያድራሉ። በነጋታውም ትነስ እሱም በቃ ህይወቱን እንደጠላ በአንቺ የተነሳ እንትን እንዳልሽ እንደዚህ ያደረግሽኝ አይደለም ምናምን ብሎ እንግዲህ ይነሳል። ቅድስቴም ጠዋት ትነሳና ሶፋው ላይ ቁጭ ብላ ማልቀሷን ትጀምራለች። እያለቀሰች እያለ ይመጣል መድብል ማለት ነው። መድብል ምን ሆነሽ ነው? ምንድን ነው የከሰረች ነጋዴ መስለሽ
ቁጭ ብለሻል ብሎ ይስቅባታል ማለት ነው። እሱ እየሳቀ እያለ እሷም ደግሞ ታለቅሳለች። ስታለቅስ ምን ሆነሽ ነው የምታለቅሽው ብሎ በሚጠይቃት ሰዓት እሷ ግን ልትመልስለት ፍቃደኛ አልነበረችም። ምክንያቱም ያው ምን ብላስ ትመልሳለች? እያለቀሰች ነው የምትገኘው። ከዛ ለምንድን ነው የምታለቅሽው ምናምን ሲላት ብሩክስ የት አለ ስትል አላቅም አለችው። እንዴት አታቂም? አንቺ እኮ ህፃን ልጅ አይደለሽም። ምንድን ነው የተፈጠረው ብሎ ሲላት እኔ ማውቀው ነገር የለም እባክህ መድብል ተወኝ፣ በራሴ ነው የማለቅሰው ብላ ጥላው ትሄዳለች ማለት ነው። ወደ ክፍል ትገባለች። በዛ ቅስፈት ደግሞ ብሩኬ ይመጣል ከክፍሉ። መድብል እዛው ሳሎን ላይ ቁጭ እንዳለ ነው የሚገኘው። ብሩኬም መጥቶ ምንድን ነው የተፈጠረው ማለት ያው ድንብርብር ብሎ ነበረ። ብሩኬ ራሱ ደንግጦ ስለነበር ቁጭ ብሎ ሶፋው ላይ ቁጭ ይላል። እና ዛሬ ግን ምን ሆናችኋል እናንተ? ቅድስቴም እዚህ ጋር በጠዋት እያለቀሰች ነው ያገኘኋት። አንተም ደግሞ ደህና አደርክ ሳትለኝ ምን ምናምን እያለ በቃ ቅዥብርብር እያለ ነበር ብሩክ ማለት ነው። ከዛ ምንድን ነው እንደዚህ የሚያደርጋችሁ? ደህና አደርክም አላልከኝም ደህና አደርክ ይለዋል። ከዛም ብሩክም እኔ ብዬህ ነው እንዴ የምትለኝ ብሎ ይላል መድብል። ከዛ እንግዲህ ምንድን ነው የተፈጠረው? መሀሊት የት ነው ያለች? ዛሬ ግን ድጋሜ አትሳሳትም አይደለ? ድጋሜ ግን ብትሳሳት ፈጣሪ አይታረቀኝ ይቅር አልልህም ብሎ ይለዋል መድብል ለብሩኬ ማለት ነው። መድብል በጣም ተናዷል። ምክንያቱም ይቺ ልጅ እኮ ለአንተ ብላ ነው ህይወቷን እዚህ ድረስ በቃ ጊዜዋን እያቃጠለች እየጠበቀች እያለችው ድጋሜ እንዳትጎዳት ድጋሜ እንድትጎዳ አልፈልግም ብሎ ይለዋል ስለ ቅድስት ማለት ነው። እንግዲህ ብሩኬም በዛው በቁጭ ባለበት መድብልም በጣም ይናደድና ከዛ ክፍል ወጥቶ ይሄዳል። ያው ብሩኬም ከቤት የለም። እንግዲህ መሀሊት ወጥ ቤት ገብታ ምግብ እየሰራች ትገኛለች። ምግብ እየሰራች እያለም ትመጣለች። ምሳሌ ትመጣና እኔ የምጣፍጥ ምግብ ነው የምሰራልሽ ምናምን ብላም ስትላት አልፈልግም፣ እኔ አንቺን አልወድሽም፣ ወደው ቅድስትዬን ነው እያለች እንግዲህ እሷም እንደ ድሮዋ ነው የምትመልስላት። ግን ዛሬ ያው መሀሌት አውቃ እንትን ለማለት እስከሆነ ምንም ነገር አልተናገረቻትም። እሷ እኮ ቅድስቴ ስሟን አትጥሪያት ካጠገቤ ትላታለች። ለምንድን ነው ማልጠራት? ጠራት አለሁ ብላ ነው የምትለው። እንግዲህ እንደዛ እያሉ ዳጣ ትመጣለች። ዳጣ ትመጣና ቅድስትዬ ለዳጣ እንደነገረቻት ቦራ ግን እንዴት እንደዚህ ያደርጋል? እንደዚህ ማድረግ አልነበረበትም። እዚህ እስር ቤት ከገባ በኋላ ግን ጭንቅላቱን ፈተው እንደገና ነው መሰል የገጠሙት ብላ ትላለች። ዳጣዬም እንግዲህ ቅድስትም መሰለኝ ብላ ትላታለች ማለት ነው። እና ያው በጣም ተናዳ ስለነበረ ሁለቱም እዛ እያወሩ እያለ እሷ ትሄዳለች፣ ወደ መሀሊት ትሄዳለች ዳጣም ትሄድና አንቺ ምን እየሰራሽ ነው? ቢላ ይዛ ነበር በእጇ ማለት ነው። አንቺ ሌባ ለመጣሽ የማንም ድሩ የምፍንጫን አንቺ ምን አገባሽ ደግሞ እዚህ ቤት ካሁን በኋላ ትመጭም ምናምን እያሉ እንግዲህ ከመሀሊት ጋር እንደ ድሮ ተነጋገሩ ማለት ነው። ከዛም እሷም ቅድስቴ እንድንድራት ነው ምናምን ብላ ትላታለች። ከዛም ያችም ትናደድና ከዛ ክፍል ትወጣለች። ቅድስቴና ምሳሌ ደግሞ በአንድ ላይ ቁጭ ብለው እያለ እማዬ ስትላት እማዬ አትበያት አላልኩሽም ወይ ብላ ትላታልና ከዛ በኋላ እና ታዲያ ማን ልበላት የአባዬ ምስት ብላ ስትላት የባሰው መጣ ትላለች ቅድስቴ። ከዛ በኋላ ሁለተኛ እንደዚህ ብለሽ እንዳትጠሪያት ብላ ትላታለች ማለት ነው። እሺ ማን ብዬ ልጥራት ብላ ስትላት መሀሊት በያት ትላታለች። እኔ እኮ መሀሊት የሚለው አይመጣልኝም ብላ ነው የምትለው ቅድስት ምሳሌዬ ማለት ነው። ከዛም በኋላ ግን እኔን ከፈለግሽ የአባዬ ሚስት ብለሽ መጥራት ትችያለሽ ብላ ትላታለች ቅድስትዬ። እንግዲህ ምሳሌም ትስቃለች ማለት ነው። ያሳፍራል እኮ ያፍራ። ምን ደግሞ ያሳፍርሽ? እማዬ ብለሽ ከጠራሽኝ የአባትሽ ሚስት ነኝ ማለት ነው ብላ ትላለች በቁጣ ማለት ነው። እንግዲህ ቅድስቷ በጣም ተናዳለች። ምክንያቱም ብትናደድም እኔ አልፈርድባትም። ለምን የገባላትን ቃል አልኖረላትም። ግዴታ ማለት ለሱ ያደረገችለትን ነገር አስታውሶ እንኳን በቃ ከዛ ነገር መገታት ነበረበት፣ አልሆነም። እና ዛሬም ያው ምሳሌዬ እንግዲህ ድጋሚ መሀሊት ትመጣለች። መታ ቅድስቴም ምሳሌን ወደ ክፍሏ እንድትገባ ታዛታለች። ለምን ወደ ክፍሏ እንድትገባ ታዣታለች ብላ ስትላት እንድተኛ ነው። ሴትዮ ተኝ ብለው ቅድስቴና እሷ አንዳንድ ነገር ይናገራሉ። ከዛም በኋላ ቅድስትዬ ከቤት ከወጡ ከምሳሌ ጋር ይወጣሉ። ከዛም ብሩክ ይመጣል። ብሩኬ ሲመጣ ትሄድና ታቅፈው ወደዛ ሂጅልኝ በአንቺ የተነሳ ቤቴንም ጠላሁት ብሎ ይላትና ቁጭ ይላል። ቅድስት እኮ ሄዳ ገጠር ላገባ ነው ብላኛለች። እንግዲህ ውሸቷን ማለት ነው። እሱም ደንግጦ ይደውልና ላገባ ነው ይላል። አዎ። ከዛ ደንግጦ ይደውላታል ለቅድስት። ይደውልና የት ናቸው አሁኑ ብሎ ይላትና ከዛ እንግዲህ
ትመጣለች ቅድስቴም ምን ሆነሽ ነው እና ጋሼ ለእሷ ደግሞ ገድፈ እንትን ልትል ባልሆነ ምናምን ትለዋለች። ከዛ አይ እሱን ተይውና ለምንድን ነው ገጠር ሄዳለሁ ያልሽው ብሎ ይላታል። አላልኩም ደግሞ ማን ያለው ለምንድን ነው እንደዚህ ያልኩት ብላ ስትለው ብለሽ ያል ትላታለች። እንግዲህ አይን በአይን ማለት ነው። ቁጭ ብላ እንግዲህ እኔ ብለሽኛል ብላ ትላታለች። እሷም ደግሞ ከዛ መሀሊት ብሩክን ትናገረዋለች። ቅድስቴ አንተ ሲጀመር ለምትገባበት ቃል አትኖርም ብላ ተነስታ ልትሄድ ስትል መሀሊት ትነሳና ምን አልሽ አንቺ ብላ በጥፊ ልትመታት ስትል እጇን ጠቅጥቃ ትይዛታለች። ቅድስቴ ከዛ አይኗን ነው የምታፈጠው። ብሩክም በጣም ደንግጦ ነበር ትመታታለች ብሎ ግን ቅድስቴን በቃ ያላትን ኃይል ሲያይ ተመልሶ ቁጭ ብሏል። እንግዲህ ምን እንደሚፈጠር ደግሞ አብረን እናያለን። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ስለምትቆዩ ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ባይ ባይ።